እቱገላ ደግሞ እንግዲህ በራሴ ምርጫ ከበፊትም ጀምሮ ወዶ የነበረ ዘፈን ነውና በራሴ ነው ምርጫ መጣው ዘፈኑ ነው። ስድስቱንም ባለቤቶቹ ተገኝተው አስፈቅደን በክብር ነው እቱገላ ጨምሮ ሶስቱ ዘፈኖች ላይ ደግሞ ያሉትን በስነ ስርዓቱ ደራሲዎች አስፈቅደን በስነ ስርዓቱ በጋይ ውል አድርገን ነው የተቀበልነውና ክብሩን የሚወስደው የመብዙሃን ልጅ መድኃኒዓለም ነው። እንግዲህ ከመጀመሪያ ጀምሮ ይሄንን ነገር ስንሰራ ቀላል አይደለም፣ ብዙ ቻሌንጅ አልፈናል። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ የድምጹን አቅም ጥርጥር እንኳን የሌለኝ ብዙዎችም የሚወዱት ወጣት ድምጻዊ ነው ኢሳያስ ታምራት። እንኳን ደህና መጣ። እንኳን ደህና ቆይሽ ያራክቢ። እንኳን አደረሰ። እንኳን አብራ አደረሰን። ከረጅም ጊዜ በኋላ ነው የተገናኘነው። ትክክል። አሁን ስንገናኝ ደግሞ አዳዲስ ነገሮች ቆየት ያሉ አዲስ ነገሮች ይዘህ ነው የመጣው። ለየት ያለ ነው። ያው አልበም እየሰራንም ስለነበረ አልበም ቆይታ ነበረን እስካሁን ድረስ ያቆየን። እንግዲህ ደግሞ ያው ድሉ ከተገኘ የክብር ዶክተር አርቲስት ጥላሁን ገሰሰ ስራ በአጋጣሚ ሲመጣ እድል ወደ እኔ ሲመጣ ነው ይሄንን የመሰለ ድልኝነትም አላልፍም በሚለው ነው እንግዲህ የጋሽ ጥላሁን 6 ዘፈኖች ያመጣናቸው፣ 3ቱን በክሊፕ 3ቱን በኦዲዮ አድርገን እንግዲህ አቅማችንን በጣም ተጠንቅቀን ያው ዘፈኖቹም ትልቅ ስለሆነ እንደመሆናቸው በጣም ጥንቃቄ በተሞላበት መልኩ ያው ህዝቡም ኮሜንት እንደሚሰጠው ጥንቅቅ ብለን ተሰርተን እንግዲህ አወጣናቸዋል። ያው መጥተዋል እንግዲህ በ6 ዘፈን መተናል። አዎ በጣም ግሩም ናቸው። ገና ጥቂት ቀናት ነው ግን ጥሩ እይታም አግኝተዋል። ተጨንቃችሁበታል፣ ቪዲዮ ላይ ተጨንቃችኋል። አንተ እንኳን ጭንቀታቸውን አቅልለህላቸዋል። የእውነት በጣም ነው ደስ የሚለው። በጣም ድምጽህን አቅሙን ቀለሙን ያው ሁሉም ያውቀዋል። ከዚህ ቀደምም መድረኮች ላይም ምንም ጥንቅቅ ሳትል በቃ ራስህን ሆነ ትሰራዋለህ፣ ይመጣል፣ ይሳካል። ለረጅም ጊዜ ኢሳያስ ለምንድን ነው ይሄን ድምጽ ይዘው ምናምን እል ነበረ። አሁን በጣም በጥሩ ሁኔታ አሪፍ ነገር ይዘህ መጣ። ከዛ ደግሞ ወደ አልበም እያንደረደርከን ነው። ሌላው በጣም ደስ ያለኝ ነገር ደግሞ እሱ ነው። መቼ ነው? አሁን ራኬብ ቅድም እንዳልኩሽ ነው እንግዲህ አሁን የመጀመሪያው ታስቦም የነበረው እንደ እግዚአብሔር ፍቃድ ያው እግዚአብሔር በየትኛው መንገድ ሰው ሁሉ የሚውልበትን የሚባለው ነገር አለ አይደል? እንደዛ ከሚል ሐሳብ የመጣ ነው። አጋጣሚ ነው ለነገርኩሽ ጋሽ ጥላሁን ስራ የመጣው እንጂ እኛ አልበማችንን ጨርሰን ለፋሲካ ለዚህ ለሚወደን ለሚቆጭብን ለሚያከብረን ህዝብ አዲስ አልበም ጀባ ለማለት እየሰራው ነው። እንግዲህ ለፋሲካ እንደ እግዚአብሔር ፍቃድ ይደርሳል ብለን እናስባለን። ከሽርጉድ ኢንተርቴይንመንት ጋር ነው የምንሰራው። ይደርሳል ብለን እናስባለን። መልካም እድል እመኝልሃለሁ። እንግዲህ እነዚህን ስራዎች ስትሰራ የክብር አርቲስት ዶክተር ጥላሁን ገሰሰ ስራዎች በጣም በርካታ ናቸው። በዘመናቸውም በጣም ብዙ ናቸው። ይሄን ከዚህ ልምረጠው የሚባል የለም። 6 ምናምን ስራዎች መምረጥ ከዛ ሁሉ መካከል ከባድ ነበር። አሁን ስሰማቸው የምናውቃቸው ግን ወይ በጣም ያልተደጋገሙ ምርጫችሁ በጣም ያስደነቀኝ። እንዴት ተመረጡ? እንግዲህ ያው እንደ ቲም ስለተሰራ አንድ ሀሳብ ያው ብዙችን መጀመሪያ ሀሳቡም ሲነሳ እንደዚህ እናድርግ የሚለው ሀሳብ ሲመጣ እና ተደጋጋሚውን ዘመን እንግዲህ ያመጣቸው ዘፈኖች አሉ። የጋሽ ጥላሁን በየክለቦት በየቤትም ቦታ እስካሁን ድረስ ቲኔጀሩ ሁሉ ሳይቀር የሚጨፍርበት የጋሽ ጥላሁን ዘፈን ነውና የዚህ ኦልዲሶቹ ዘፈኖች ነው። ስለዚህ ስናመጣ እንዴት የተጠነቀቅነው ነገር ምንድነው? አንደኛው የደራሲው ነው። የደራሲው ሐሳብ ትልቅ ነገር ነበር። የጋሽ ታምራት አበበ ትልቅ ደራሲ ነው። ብዙ ነገሮች ሰርቷል። እንደ ሐሳብም እንደ አባትም እንደ አማካሪም ነገሮች ሳማከረው የ13 ወር ጸጋ ለምባይ ቦሊ ስራ የሱ ናቸው እና አይወራ የሚለውን ዘፈን ብንጨምርበት የሚል ሐሳብ የመጣው ከዛ ነው። እቱገላ ደግሞ እንግዲህ በራሴ ምርጫ ከበፊትም ጀምሮ ወዶ የነበረ ዘፈን ነውና በራሴ ነው ምርጫ የመጣው ዘፈን ነው። ለእግዚአብሔር ፍቃድ ተሳክቷል። እንግዲህ ሰው ወዶታል። ወይ በጣም ቆንጆ ነው። በጣም ደስ የሚል ነው። ቪዲዮዎቹ ሲሰሩ ይሄ አልባሳት ራሱ ቀጭን ጥለት አሁን እንደዚህ እየሰፋፋ መጣ እንጂ በቃ ቀለሙም ሁሉም ነገር የዛን ዘመን ያስታውሳልና እዚህ ላይም ብዙ ባለሙያዎች እንደተሳተፉ አውቃለሁ። ሶሚክን ማያውቀው የለም እና እሱን ጨምሮ ቪዲዮዎቹ እንዴት ነበሩ ሲሰሩ? ቪዲዮዎቹ የሚገርምሽ ነገር እንግዲህ በብዙ ራኬብ ያይተሻቸው ከሆነ በብዙ አንግል ታይተው ነው የመጡት ቪዲዮዎቹ። በራሱ ቪዲዮ ያስቸግር ነበር። የቪዲዮ ሐሳብ እንኳን በጣም ያስቸግር ነበር። ለምን ዘፈኖቹን አሁን 13 ወር ጸጋ ለምሳሌ እንግዲህ ወስደሽ ላዩ ላይ እንደሌለው ዘፈኖች እንደምንሰራቸው ወይ ኩበት ያጠንሽ እንትን ያጠንሽ የምታረጊው ዘፈን አይደለም። በጣም ትልቅ ዘፈን ነው። በጣም በቃና ባይነካ ከተነካም ደግሞ እንግዲህ ክብሩን ባያጓድል እንመክራለን። እኔም አስባለሁ እንደዛ ነው እንግዲህ የመጣንበትን መንገድ። ግን ክሊፑ ላይ ስናመጣው ክፍለ ሀገር ሁሉ ሄደናል። የሚገርምሽ ነገር ደብረ ብርሃን ልንቀርጸው ሁሉ ሄደናል። ደብረ ብርሃን ሄደን እናመጣው ምን የታየው እይታና የምናስበው ነገር እኩል ሊሆን አልቻለምና መጨረሻ ላይ ከሶሚክ ጋር ሌላ ፕሮዳክሽን ነበር ታስቦ የነበረው።
ከዛ በኋላ ከሶሚ ጋር ደግሞ ሐሳቡን ስናገኝና ትንሽ ቢዚ ስለነበረ ስናማክረው ያለው ነገር ስናወራው ያየው እይታ ደግሞ ሩቅ ነው። እንደ ስቴጅ ነው የታየው። አይተሹ ከሆነ እንደ በዓል ፕሮግራም ሶስቱ ዘፈኖች ታዳሚዎች ታጅበው ትላልቅ እናቶች ትላልቅ አባቶች በዛ ጊዜ ምን ይመስል ነበር የሚለውን ነገር የቀረ መሳሪያ የለም። አይተሹ ስቴጅ ላይ እንኳን የቆመው ኦልሞስት ከ37 በላይ ሙዚቀኛ እና ብዙ ውጪ ወጥቶበታል። ይገባዋል። ብዙ ልፋት ጠይቋል። ተሳክቷል። እንግዲህ በጣም እንግዲህ ህዝብ ለህዝብን እና ቀድሞ የቲያትር ቤት በተለይ ብሔራዊ ቲያትር መድረክ ላይ የተሰሩ ስራዎችን ላየ ለሚያቅሰው በቃ ልክ ያንን ስሜት ነበር የፈጠረውና በጣም ከባድ ስራም እንደነበር ገምታለሁ። ሌላው ነገር ስራ እንደዚህ የቀደመ ስራ ሲሰራ ብዙ ባለቤት አለው ሙዚቃ፣ ብዙ ባለሙያ ይሳተፍበታል። የፈቃድ የምን ጉዳይ ጊዜም ይወስዳል። ራሱ የተወሰኑ ሰዎች በህይወት ላይ ኖሩ ይችላሉ፣ ቤተሰብ ላይ ገኝ ይችላልና እንዴት ነበር እሱን የጨረሳችሁት? አላስቸገረም? አዎ በአጋጣሚ የዚህ ስራ ሐሳቡ መጀመሪያም እንደነገርኩሽ ስንነሳ መጀመሪያ ደራሲዎቹን በህይወት እንዳልሽው ቅድም እንዳልሽው በህይወት ማግኘቱ ምን ማናቸው መባሉ እንደዚህ ነው። ትንሽ ጊዜ ወስዷል። እሱ እንደውም በጣም ጊዜ ወሰደው ማለት ይቻላል። ግን እንደ እግዚአብሔር ፍቃድ ያው አንዳንዴ እንደነገርኩሽ ነው ይሳካ ሲባል የሆነ ነገር ቶሎ ነው ነገሮች የሚያልቁትና ደራሲዎቹም በህይወት የሌሉትም ቤተሰቦቻቸው ጠንቃቃ ናቸው። ማን ነው የሚዘፍነው፣ ማን ነው ለማን ነው የሚሰጠው የሚለው ነገር ቁጥጥር ያደርጋሉና ስድስቱንም ባለቤቶቹ ተገኝተው አስፈቅደን በክብር ነው። ያው እንደነገርኩሽ ነው ጋሽ ታምራት ነው ኦልሞስት 3 ዘፈን ማለት ይቻላል። የሶስቱን ደራሲዎች ግን በቱገላ ጨምሮ 3ቱ ዘፈኖች ላይ ደግሞ ያሉትን በስነ ስርዓቱ ደራሲዎች አስፈቅደን በስነ ስርዓቱ በህጋዊ ውል አድርገን ነው የተቀበልነውና በዛ መልኩ ነው ጨረስን። በጣም ደስ ይላል። ለቀደመ ባለሙያ ክብር በመስጠታቸው እኛ ደግሞ እናከብራቸዋለን። ዛሬም እንደተመኘው ታውቃለህ የ13 ወር ጸጋ የኔን ዘመን ትውልድ አዲስ ዓመት በዓል ያስመሰለ ዘፈን ነው። እንዳሁኑ ብዙ ዘፈን አልነበረም በዛ ጊዜ ለበዓል በጣም ጥቂት ናቸውና 13 ወር ጸጋ ደግሞ በቃ ዋናው ነው። በዚህ ስራ ውስጥም ቀድሞም ያለው የተሳተፉ አንተም በብዙ የህይወት መንገድ ውስጥ ስትሄድ ደግሞ ከጎንህ ያሉ ሰዎች ይኖራሉና ምስጋናም እንኳን አደረሳችሁ ማለት ይቻላል። ረከቤ በመጀመሪያ እንግዲህ ያው ክብሩን የሚወስደው የመብዙሃን ልጅ መድኃኒዓለም ነው። እንግዲህ ከመጀመሪያ ጀምሮ ይሄንን ነገር ስንሰራ ቀላል አይደለም። ብዙ ቻሌንጅ አልፈናል፣ ብዙ ነገር አልፈናል። ግን ምንም ያው ለእግዚአብሔር የሚሳነው ነገር የለም። ሁሉ ነገር አልፎ ሁሉም በቀኑ እኔ አንድ የተማርኩት ነገር በዚህ ስራ ምንድነው አንድ ነገር ያለ ቀኑ ያለ ጊዜው የሚሆን ነገር ምንም የለም። እኛ ያሰብንበት ጊዜ አዲስ ዓመትን እናወጣለን ብለን ነበረ። ከዛም በፊት ብዙ ነገር እየተባለ ምናምን ይወጣል ተብሎ የተጠበቀበት ጊዜም ነበረ። ራከብዬ ግን እንደነገርኩሽ ነው እንግዲህ የእግዚአብሔር ስራ ድንቅ ነው። እሱ በፈቀደው እሱ ባለው ሰዓት ነው ሁሉ በጊዜው ነው የሚሆነው ነገር ትክክለኛ ነገር አምንበታለሁ። ደግሞ በተግባር ያየሁበት ነው ይሄ ስራ ያሳየኝ ነገር ነውና በዚህ ስራ ላይ ከሌ ብለን የምንለው ሰው የለም። ከሙዚቀኞቹ ጀምሮ ብትይ እነሱን አንድ ላይ ባመሰግን ይቀላል። በቃ ከመነሻው ሐሳብ ከሰራው ከኤርሚያስ ጀምሮ እንዳለ ያሉትን ሰዎች እዚህም አብረው ከኔ ጋር ስቴጅ ላይ የተጫወቱ ልጆችም አሉ። እነሱም በተወሰነ በከፊል ገብተዋል። ሁሉንም አመሰግናለሁ። በመጀመሪያ ደግሞ ሶሚክን ክሊፑ ላይ እንግዲህ ትልቅ ነገር አሻራ ጥለውን ያለፉት ያው እነሱ ምንም ትግል የለውም በመስራታቸው የሚሰሯቸው ስራ ጠባይሉም ሶሚክን ሽርጉድ ባለቤት ተስፍሽ በጣም ማከብሩና የምወደው ሰው ነው። ብዙ ከኔ ጋርም ያው ስራውም አይደለም ራከብዬ የምነግርሽ ነገር የዚህ ስራው አይደለም፣ ግን ወደ ስራው እየመጣ ያለ ሰው ነው። ይሄ ሙዚቃው ደግሞ በተፈጥሮ የመክበድም ባህሪ ያለው ውስጡ ስትገቢ ብዙ ነገር አለ። ያን ሁሉ ተቃቁሞ ተቻሌንጅ ያን ሁሉ ነገር አልፎ እንደ እግዚአብሔር ፍቃድ የሁሉ ሲሰራ እሱም ዋጋ ከፍሏልና ተስፍሽ ሽርጉድ እጅግ አድርጌ አመሰግናለሁ። የፓልሚ ባለቤት ሲሳይ እንዲሁም ደግሞ ቅድም ስቴጅ ላይ ሲጫወት ያያችሁት ወንድሜ ነው። ወንድሞቼ ዋና ወንድሞቼም አሉ። ያው ከወንድም በላይ መወለድ ቋንቋ ነው። ደግሞ ብርሃነ መስቀል ጉባኤ እዚህ ያለ ጥቅቤ ቅድም ስቴጅ ላይ ተጫውተዋል። ወንድሞቼ እህቶቼ ተመስገን ታምራት እህቶቼ ያውቁታል ያው እንግዲህ ብዬ አስባለሁ። ሰላም ገነት ስምረት በጣም ነው የማመሰግነው ከነ ቤተሰቦችሽ እጅግ አድርጌ አመሰግናለሁ። ሁላችሁ እንግዲህ ያልጠሯችሁ እዚህ ስራ ላይ የተሳተፋችሁ በሀሳብ የረዳችሁኝ በሙሉ አባይ ቲቪን ጨምሮ እናንተንም ራከብዬ በጣም ነው የምወድሽ ማከብርሽ። አንቺም እዚህ ፕሮግራም ላይ ጠርተሽ እንድናወራ ስላደረግሽኝ እጅግ አድርጌ አመሰግንሻለሁ። ለመላው የክርስትና እምነት ተከታይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ እላለሁ። ለሁላችሁም እንግዲህ አመሰግናለሁ ስለነበረኝ ነገር
ከመሸኘቴ በፊት አልበምህ ተዳርሷል። ከወዲሁ ትንሽ ብታስተዋውቀው ደስ ይለኛል። አሁን ኢሳያስን በዚህ ስራ መዳረሻ ብላችሁ ስታመጡ ድሮም እናውቅሃለን። አሁን ደግሞ በቃ በጋሽ ጥላሁን ስራዎች ደግሞ በጣም እንስልሃለን። በራስህ ስራዎች ስትመጣ ከዚህ በጣም ይራራቃል። ምን አይነት ይሄን አስባችሁበታል ብዬ አስባለሁ። ምክንያቱም ባለሙያ ሁልጊዜ ቀጣይ የሚመጣውን ነገር ይጎዳብኛል፣ ይጠቅመኛል፣ ግዴታ ነው ይሄ መሰራት አለበትና ምን አይነት ኢሳያስ ነው ማገኘው አልበምህ ላይ? እንግዲህ እኔ ፍጹም የማይገናኝ ነገር ውስጥ ነው ለራሴም ስሰማው አንዳንዴ ኢሳያስ እንደዚህ ነው ብዬ የማስብበት ቀንም አለ። ማለት ሌላ ነው፣ ሌላ ቀለም ነው፣ አልበሙ ሌላ ቀለም ነው። ጭራሽ ሰው ይጠብቀዋል ብዬ አላስብም። ሀርቅም የሚያርቅ በጣም ሩቅም ባይሆን ግን ኢሳያስ እንደዚህ አይነትም ደግሞ አይነት በዚህ በድምፁ ሲመጣ እንደዚህ ነው እንደሚለውን ነገር ያይበታል ብዬ አስባለሁ። ራኬቤ ጥሩ እንዲሆንልህ ከወዲሁ እመኛለሁ። ምክንያቱም ረጅም ጊዜ ተጠብቋል። በነጠላ ዜማዎች በተለያዩ ስራዎች አግኝተናል። ቆንጆ ስኬታማም ነበሩ። አሁን ደግሞ እነዚህኛዎቹን እያጣጣምን እስከ አልበሙ እንቆያለን። አመስግኑልኝ። በጣም ትወዱታላችሁ። እንግዳችን ስለነበር ካንተንም እናመሰግናለን። እዚህም ያላችሁ በየቤታችሁም ያላችሁ በድጋሚ እንኳን አደረሳችሁ፣ መልካም በዓል እንላለን። የሰከላ ሾው ይቀጥላል። ሞቅ እንዳለ አብራችሁን እንድትቆዩ እንጋብዛለን። ካሁኑ መልካም ጊዜ፣ መልካም በዓል። በፍቅር ሸኙልኝ እንግዳይ። በጣም አመሰግናለሁ።